አባቷ እኮ ነው እኮ አባቷ ቢሆንስ አባዬ ሰርቋል እኮ እና አሳልፋት ስተው አባዬ እናቴን ይሻላለች ምን እናት ነው የምትሆኝ የኔን እናትነት እንኳን ታየው ካልሆነ ከሌሎች ያሳች አልፈልግም ለነገሩ አያረግ ጫማን ይችላል አይ ሲጀምር እንደዚህ ነገር ያስፈልግ ማይ እኔ አጋልጣችኋል ደግሞ ጊዜ አይፈጀብኝም ያኔ ሁላችሁ ላይ ይቅርታ ትጠይቁኛላችሁ በዚህ ደግሞ ጦርነት አስበሻ ሰሽው ነው ወሬ ታውለሽ ዝም በይ ዝም ባልን ምን ታመጫለሽ ቆይ ምንድነው የምትነግሪሽ ዳሬ አቶ ደረጀ ሰማውን ማመን አቃተው። ወይዘሮ ማርታ ሰላም የሆነ ይቅርታትዬ የምነግርሽ ሚስጥር አለኝ ብላኛለች ዛሬ ሳልነግርሽ ስትለው ምንድነው ደግሞ የምትነግርሽ በማለት እንግዲህ በስራውና በተፈጠረበት ድርጊት የሚጨነቀው አእምሮ ሰላም ያጣው ህሊናው አቶ ደረጀ ይሄን ስትለው በድንጋጤ ፈጦ ቀረ። አይላብዩ ሙጭጭ እልበታለሁኝ እንዲያይ ነው የማደርገው ናታንን ከኔ ውጭ ማንም ሰው እንዳያፈቅርም እንዳይም አልፈቅድለትም ብላ የተነሳችው ኤቢ ግዴታ አይላብዩ ሙጭጭ ብላ ከላው ላይ ተለጠፈች። በጣም ይገርማል። እንግዲህ ይሄንን እያለች ዳጣም ስታያት በጣም እየተናደደች ጨጓሯ እየተቃጠለ ግዲ ሙጭጭ ልጥፍ ስትልበት በጣም ትናደዳለች። ግዴታ እንዴት እያለች ማለት ነው። ምክንያቱም ናታን የዳጣ ብቻ ነው። ናታንና ዳጣ ሁለቱ ፍቅረኛሞች ናቸው። ይች ግን አይኑን እንዲገልጥ አደርገዋለሁ በማለት ግዴታ አንገቱን እቅፍ ወገቡን ንቅ እያደረገች ትገኛለች ኤቢ። ዳጣ እናቴ ነሽ እንዴ አንቺ በማለት ማርታን አፋጣ ያዘቻት። ወይዘሮ ማርታን በመደናገጥ ምን ማለት ነው ልቀፍሽ እያለይ እመኝታ ክላስ ሁሉ በመሄድ አንገቷን እቅፍ አድርጋት እቀፊኝ ፀጉሬን ደባብሽልኝ እያለይ ወይዘሮ ማርታም በጣም በመደናገጥ ይች ልጅ ምንድን ነው እያለይ ነበር። ዳጣና ኤቢ ቦክስ ለመጋጠም ተነሱ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 50 ተለቀቀ። እንግዲህ ወደ ክፍል 49 ስንመለስ ዳጣ የናታንን ወሬ ነበር መጀመሪያ ከሱ ጋር ሆና እንግዲህ እናቷን በፍለጋ ያለች አባትየውም በጭንቀት የሚገኘው አንድ ቀን አገናኝሻለሁ እያለ ተስፋ ሰጥቷታል። እናም ወላጅ እናቷን በመልክም በምንም የማታቃት ዳጣ አሁን ላይ በጣም በጭንቀት ውስጥ ትገኛለች። ምክንያቱም እናቴ መልኳ ምን አይነት ነው ምንስ ሲሆን እያለች በጥያቄ ውስጥ የምትኖረው ዳጣ አሁን ደግሞ ናታን አንቺ የማንሽ ልጅ እያላት በሚላት ሰዓት አባቴ ደረጀ የሆነ ግን እየተጠራጠርኩ ነው ከልጆቹ እኩል ያይሻል ማንም እንድናገረሽ ማንም ሰው እንትን እንድልሽ አይፈልግም ስለዚህ የሆነ እኔ ራሱ የምጠራጠርበት ነገር አለኝ እያላት ነበር። እሷም አይ አባቴ እሱ አይደለም መጀመሪያ እሱ ነው ብላው ደረጀ ነው ብላ ስታበቃ እንዴት ስትለው ስለ እናትሽ እስኪ ንገሪኝ ስላት እናቴን አላቃትም እንግዲህ ደረጀ አባትሽ ከሆነ እናትሽ ደግሞ ማርታ ትሆናለች የሚል መልስ ሰጥቷን ነበር። እናም በዚህ የተነሳ ነበር ሩጣ ከሳሎን ቁማ እኔንም ቀፊኝ ብላ ከውሃ ላይ ውሃ ቁጭ እንዳለይባት እኔንም እንደሷ ብላ ወይዘሮ ማርታም አበደች ወይስ በጤናዋ ነው ምን ሆና ነው አምሮዋ ምን ሆንሽ እያለኝ ወይዘሮ ማርታም በጣም መልካምና ጥሩ አስተሳሰብ ያላት እናት ስለሆነ ተነሽ ውሃ በማለት እንግዲህ እማዬ ብዬ ልጥራሽ እያለቻት ነበር። እንዴ እኔ እማዬ በትይኝም ችግር የለውም እኔ ባትይኝም ምን ችግር አለው ስትላት ነበር። ልበልሽ ስትላት በይኝ ብላ ፍቃድ ሰጥታት ነበር። በቃ እሺ ብላ በደስታ በለቅሶም እያለቀሰችም ነበር በስሜት ውስጥ ሆና። እናም ወይዘሮ ማርታም ፀጉሯን እየዳበሰኝ ምን ሆንሽ ብትላትም ስሜቷን አምቀዋለች። እናትሽ ናፍቃሽ ነው
ወይስ ምንድን ነው እያለቻት ነበር። መጨረሻ ላይም ተነስታ መልሳ ስትመጣ ከመኝታዋ ክላስ ነበር። እንግዲህ ወደዚህኛው ክፍል ስንመጣ ወይዘሮ ማርታ ቁጭ እንዳለይ ክላሳቸው ገብታ አታውቅም። ከመኝታ ክላስ ሂዳ ቆም ብላለች። እንዴ ዳጣዬ ምን ሆንሽ ብትላትም ዝም ብላ ዳጣ በፍርሃትና በጭንቀት እየተገኘች አይ ምንም እያለች ማየ ምንም እያለኝ እናቴ ነች ስትላት ግራ እየተጋባይ ምን ሆንሽ ትላታለች። ከዛ ሆነ ምንም አትጠይቂኝ ዝም ብዬ እቅፍ አድርጌ ልምጣ ትላታለች። እናም ወይዘሮ ማርታ ነኝ ቶሎ በማለት እያቀፈችና እየዳበሰቻት እንዴ ምን ሆንሽ ምንስ አጎደልንብሽ ደግሞም ደረጀም እኔም ምን ጎደለብሽ እናትሽ ናፍቃሽ ነው እያለቻት ነበር። አዎ በማለት መልስ ትሰጣለች። ዳጣም የማታውቃት እናቷ ወይም እሷ ነች እናቷ ሰላምዬ ማርታ ናች እናቴ ብላም ስላለይ ግን አቶ ደረጀም ደግሞ ስለነገራት ግራ ተጋብታለች። እናም በዚህ የተነሳ እንግዲህ ዳጣ ይህንን ብላት እናትየዋ ማርታ ማለት ነው ይህንን በማለት በለቅሶና በጭንቀት ከዛም ደግሞ አቶ ደረጀ ይመጣል። አቶ ደረጀ በመጣም ሰዓት ዛሬ በቃ ልጅ ዳጣ እንደዚህ እያለኝ እናቴ በይኝ እናቴ ልበልሽ እያለኝ በጣም እንትን እያለች ትገኛለች ብላ ትነግረዋለች። ማለት እያለ አይ ብትልሽ ታዲያ እናት እማዬ ልበልሽ አለች። ብትልሽ ታዲያ ልጅ ስስ ብኮን እንዴ እንደሱ አይነት ቅመም ልጅ አግኝቼ ነው እያለች ለአቶ ደረጀ ቆንጆ ቃላቶችን እየሰጠችው ነበረ። እናም በዚህ የተነሳ አቶ ደረጀም ይሄን እያለ ስለ ትዳራቸውም እያወራ ነበረ። ስለ ትዳራቸውም ከሌላ ወልጄ ወንድ ልጅ ላምጣልሽ ቢላትም እንዴ በል እኔ እነሱ ሆኖ ይባርክልኝ ይበቃኛል ስትለው በጣም እኔም ስቀልር ነው በማለት ይላታል ማለት ነው። እናም ይሄን እየተባባሉ ሁለቱም ዳጣም እናቷን አፍቃት ነው መሰል መታ እንደው ክላሳችን እዚህ መታ ማታውቀውን እቀፊኝ እማዬ ልበልሽ አለችኝ። ያጎደልንብሽ እኔም ደረጀም ያጎደልንብሽ የለም እያልኩ አልኳት ስትል እናቷን አፍቃት ነው መሰል በጣም ደግሞ ተቀያይራለች እያለች ለአቶ ደረጀ ትነግረዋለች። እሱም በስሜትና በጭንቀት ይገኛል። እንግዲህ ከበረንዳ ወጥቶ እየተጫወቱ ነበር። እንግዲህ ዳጣና ውሃ ናታን ኳስ እየተጫወቱ ሳለ ከበረንዳ ሆኖ አቶ ደረጀ እያያቸው ይህን ፍቅራችሁን አሁን ብናገር ደግሞም አታምነኝም፣ አሁን ደግሞ ይህን ብል ሰላምዬ ማርታ አትደራደርም በማንነቷ፣ ስለዚህ አሁን ደግሞ ይሄንን ብላት በጣም ትዳራችን ይፈርሳል እያለ አቶ ደረጀም በጣም በጭንቀት ውስጥ ብቻውን እያወራ እየተጨነቀ ይገኛል። እነሱም በጨዋታ ሲያያቸው ደስ እያለው ነበር። ነገር ግን ያደረገው የአንድ ቀን ስህተቱ የህሊና ጸጸትና ሆኖበታል። እናም በዚህ የተነሳ ዳጣንም ባየ ጊዜ ደስ ይለዋል። ደግሞ ማርታን ሲያስብ ባለቤቱን በጣም ይጨነቃል። በዚህ በኩል ዳጣ እናቴን ትለኛለች፣ ይችኛዋ ደግሞ ሰላም ልጄን እያለች በጥያቄ ጭንቅላቴ ሊፈነዳ ነው አምላኬ እያለ ወደ ፈጣሪው እየተማጸነ ይገኛል አቶ ደረጀ ማለት ነው። እናም ከድንገት እንግዲህ ነገረኛዋ ኤቢ ምጠት ብላ ከኋላው ቅፍ ታደርገዋለች። ቅፍ ስታደርገው ኮቴ የለሽም እንዴ ይላታል። የዚህ ጊዜ እንግዲህ ኤቢ አይ አለውም አላየኸኝም እንደ እያለች ነበረ። አባዬ ምንድን ነው ምን ሆነክ ነው ያስጨነቀህ እየተጨነቅከው ትለዋለች። ጭንቀት ታውቂያለሽ አባትሽ ሲጨነቅ እውነትሽን ነው የጠየቅሽኝ ይላታል። አባዬ ትለዋለች። እሺ አንድ ጥያቄ ልጠይቅሽ ይላታል። እሺ ጠይቀኝ። ሁለት ሰዎች አሉ፣ አንደኛው ጉቦኛ ነው፣ አንደኛው እውነተኛ ነው። ስለዚህ ጉቦ በልቶ ልጅቱ ታያለች ይላታል። በምሳሌ እያስረዳት ነው። እናም ያ ጉቦ የበላው አባቷ፣ ሌላኛው ደግሞ እውነትን ስለሚፈልግ ለሕግ እንዲቀርብ ይፈልጋል። ነገር ግን ልጅቷ እውነቱን ታውጣ ወይንስ ጉቦውን እንትን ትበል እያለ ትደብቅ እያለ ሲነግራት
በፍጹም መናገር አለባት መታሰር አለበት ብላ ትናገራለች። እንዴ አባቷ እኮ ነው ትለዋለች። እንዴ ታዲያ ሰርቆ እኮ ነው፣ ሰርቆ እንደዚህ ቢያደርግ ካደረገ መታሰር አለበት ብላ ለአባቷ ለአቶ ደረጀ ትነግረዋለች። አቶ ደረጀም እኔ ብሆንስ ቢላት፣ እንዴ አንተማ አትሰርቅም የኔ አባት አትሰርቅም ትለዋለች። እኔ ብሆንስ ይላታል። ሁለተኛ ምሳሌ ደግሞ እዚህ ጋር የሚሰጥ አንተማ አትሰርቅም ብላ ስትሰጠው፣ መጀመሪያ ግን ስትመጣ ደስ አይሉም እንዴት እንደሚጫወቱ ሲላት፣ እንዴ መራገጥ ደግሞ ምናቸው ነው ደስ የሚለው እያለች፣ እኔ ግን በራሴ ነው እንትን የምለው ስትል፣ አንቺ ራሱ ብትጫወች እዛ ደስ ይለኛል ቢላት፣ በፍጹም ይሄ ደግሞ መራገጥ ምንድን ነው እኔ እነሱ ጋር እንደ ህፃን እምራገጥ እያለች ነበረ ኤቢ ማለት ነው። እናም ይሄን ቢል አየሽ በእድሜሽ ሁሉንም ነገር ካላደረግሽ በኋላ ስታረጂ እንደዚህ ባደርግ እያልሽ ነበር የእንትን የምትይው የምታስቢው እያላት ነበር። እና አይ እኔ ራሴ ሁሉንም ነገር ማድረግ እችላለሁ እያለች የአባቷን ምክር ይሄን ትለዋለች። ወደ ሁለተኛው ምክሩ ሲመጣ እናም ይሄን ካስረዳት በኋላ አሁንም ይቀጥላል። ግን አንቺ ማለት የተጻፍሽ ህግ ነሽ ይላታል። እንዴት ስትለው ይሆናል የተባለው ላይሆን ይችላል፣ አይሆንም የተባለው ሊሆን ይችላል፣ የማይሆነው ደግሞ ላይሆን ይችላል እያለ እያስረዳን ነበር። ወደ ሁለተኛው ፓርት ደግሞ ሲያስረዳት እናም 4 ሰዎቹ ነው አንደኛው ላይ ሲፈርዱበት 3ቱ በጣም እንትን ይላል። ያንን ህግ ዳኛ ሲፈርድ ምን ታያለች ቢላት፣ አልገባኝም አባቴ ትለዋለች። አቶ ደረጀም ለምሳሌ አንቺ ሰው ብትገሊ እኔ አይቻለሁ፣ ስለዚህ እሱም ባይ አልናገርም፣ ምክንያቱም ልጄን አሳልፌ አልሰጥም፣ የምሰጠው ራሴ ነፍሴን ራሴን ነው ለልጄ የምሰጠው። አየሽ ለልጄ ይሄንን ነው የማደርገው እንጂ ያየሁትን ሁሉ እሱን የሚጎዳ የሚያደርግ ከሆነ በፍጹም አላደርግም። መጀመሪያም የሰረቀውን ሰው ለምን ሰረክ ብሎ መጠየቅ እንጂ መጀመሪያ መፍረድ የለበሽም እያለ በምሳሌ ሁሉንም እያመጣ ቢያስረዳትም እሷ ግን አልገባትም። ካሁን በኋላ አንቺ እናም አቶ ደረጀን ሁሉ ምሳሌ ሰጥቷት እኔ ብሰርቅ እንኳን ለምን ሰረክ ብለሽ እንጂ አሳልፈሽ መስጠት የለብሽም ኤቢ ብሎ ካሁን በኋላ አንቺ አድገሻል፣ እውነቱ ይሄ ነው ብሎ ይነግራታል። እሷን በማዘን ትቷት ካሁን በኋላ አድገሻል፣ ትልቅ ሰው ሆኖሻል ብሏት ትቷት ይገባል ማለት ነው። እንግዲህ ወደ ወይዘሮ ማርታ ስንገባ ማርታና አቶ ደረጀ እየተሳሳቁ እየተሳለቁ አብረው ነው ያሉት ማለት ነው። ሁለቱም ስለ ዳጣም እያወሩ ሁሉንም ነገር ነግረዋለች ማለት ነው። እናም እሱም ልጅ ላምጣልሽም ቢላትም እሷም በፍጹም ብለዋለች። እናም አሁን ወደ ኤቢና እናቷ ስንሄድ ኤቢ እንግዲህ እኔ ግን ህይወቴ እያለ ዳጣ ናታንን አትወስደውም፣ ናታን ደግሞ አይኑ የሚያየው ዳጣን ነው ብላ ወይዘሮ ማርታ ሁልጊዜ አየዋለሁ አይኑ የሚያርፈው ከዳጣ ላይ ነው፣ ዳጣን ነው የሚወደው ትለዋል። እኔ ደግሞ አይኔን እንዲያርፍብኝ አደርገዋለሁ ትላለች። በግዴታ እኔ እያለሁኝ ሌላ ሴት ሊያገባም ሆነ ሊያፈቅር አይቻልም እያለች እየተናገረች ነበር። ይገርማል። በዚህም የተነሳ እንግዲህ ወይዘሮ ማርታም ግድ ነው እንዴ እንግዲህ እኛ ሴቶች እንድንላለን፣ ወንዶች ደግሞ የሚወዱትን የሚያደርጉት እያለቻት ነበር። እናም በዚህ የተነሳ እንግዲህ በግዴታው ነው በፍጹም እኔ እያለሁኝ አታገባም በማለት እነሱም ከጨዋታቸው መጥተው ከሳሎን እንዴት ተቀመጡ። ከናታን ላይ ትለጣጠፍበታለች። ግዴታ ቅፍ እንዲያየኝ አደርገዋለሁ፣ እሱን ደግሞ በእኔ ታምኛለሽ እያለች ነበረ በእናቷ ስትል ነበረች። እናም በዚህ የተነሳ ከእሱ ላይ ስትለጣጠፍበት እሱም በጣም ግራ እየተጋባው ቻለው እንግዲህ እያለች ነበርና ዳጣም ውሃም ቻለው ትላለች። ምን አገባሽ ቀንተሽ ነው እያለቻት ነበር። ናታን ግን ስታንቀው በጣም ሸምቅ ያዘ። ናታንዬ ዛሬ አብረን ነው ካንተ ጋር ማድረው እያለችው ነበር። የት ካንተ ጋር ስትል ጣል ያደረግና ገፍትሮ በይ እንግዲህ አንቺ ካሉሽ ብሎ ትቷት ይሄዳል ማለት ነው። እናም እንግዲህ አቶ ደረጀና ወይዘሮ ማርታ የሆነ መዝናኛ ሆነ ቁጭ ብለው እያወሩ ነበረ እየተሳሳቁ ማለት ነው። ዛሬማ አንድ ነገር ልንገርህ እያለች ነበር። መጀመሪያ ሳሎን እንግዲህ የተቀመጡት ሁለቱ እህታማቾች
ዳጣና ኤቢ ናቸው ተፋጠው እየተነጋገሩ ያሉት ማለት ነው። ግዴታ ውደደኝ እያልሽ ነው እያሉ በናታን ሊጋደሉ ደርሰዋል ማለት ነው። እናም ወደ አቶ ደረጀ ስንሄድ አቶ ደረጀ ከወይዘሮ ማርታ ጋር ቁጭ ብሎ እያወራ ዛሬማ ሚስጥር ልንገርሽ እትዬ ይቅርታ ብላኝ እያለ ነበር። እናም በዚህ የተነሳ አቶ ደረጀም ማለት የምን ሚስጥር እያለ በድንጋጤ ጥያቄውን እንዴ ምን ሆንክ እያለችው ነበር። ሰላምዬን ስናስብ ሰላምዬ የኔ እናትነትማ እያለ ልጇን እያስታወሰኝ ስታለቅስ ዳጣ ተነስታ አቅፍ አድርጋ ምን ሆንሽ እንዴ ምን ሆነች ነው ብላ ሰላምዬን ታረጋጋታለች። እናም ይሄን እያረጋጋቻት እያለ እሷም ስለ ልጇ ትዝ ብላኝ ስለጠፋችው ልጇ ስታለቅስ ነበር። እናቶ ደረጀም ይሄንን ስትለው ወይዘሮ ማርታ ትዝ ያለችው ሰላም ነች ሚስጥሩን ልታወጣና ቤቴን ልታፈርስ ነው ብሎ እና ወደ ዳጣ ጋር ስንሄድ አቶ ደረጀም ይሄንን ብላው እንዴ ምን ነው አንተ ደነገጥክ ብላው እንዴ ምንድን ሚስጥር ነው ደግሞ የምነግርሽ ብሎ በጣም በመደናገጥ ነበረ ፊልሙ ዝጋ የተፈጸመው። ዳጣና ኤቢ እንዴት ተፋጠጡ ማለት ነው። በናታን ሊጋደሉ ደርሰዋል። ሁለት እህታማቾች አንድን ወንድ አፍቅረው ሊጋደሉ ነው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።